ሰላምና ጤና ባላችሁበት ቦታ ሁሉ ይብዛ። የተወዳችሁ የያሮስ ሁለት ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት በድጋሚ ይብዛ ለማለት ወዳለሁ። ዛሬም ታዲያ አንድ መረጃ ነው ይየመጣሁት። ይሄ መረጃ እንግዲህ ከሰሞኑ በማህበራዊ ሚዲያ ላይ ስለ ፈለገ አትናቴዎስ ሲዘዋወር ነበረ። ፈለገ አትናቴዎስ ከሶፎንያስ ፓስተር ሶፎንያስ ጋር ላይቭ ላይ ጌም ነበረው። ይህንን ጌም ተከትለው በሌላ ጎን ደግሞ ወንድሞቻችን ገቢ ማሰባሰቢያ ላይ ነበሩ፣ ለነፎይ ማለት ነው። እነ ቀሲስ ዲበኩሉን ጨምሮ እነ ቀሲስ ቴዎድሮስ። ታዲያ ጌም ምንድነው? ጌም ለሚጫወተው ጊፍት አትስጡ በሚል መምህራኖቻችን ቀሲስ ዲበኩሉ በስፋት ሰርተውበታል። እሱን ይያለሁኝ ዛሬ ማስደምጣችሁ እሱ ነው። በቅድሚያ ጌም ሲጫወቱ የነበረውን ቪዲዮ ኋላ ደግሞ ቀሲስ ቴዎድሮስና ቀሲስ ዲበኩሉ የሰጡትን አስተያየት ተከታትለን እንመለሳለን። በቀጥታ ወደ መረጃችን እናምራ። ጌም ቁማር ልዩነቱ ምንድነው? ሁለቱም ተመሳሳይነት አላቸው፣ ልዩነት አላቸው። በተለይ ቲክቶክ ላይ ያለው ጌም ስሙ ጌም ጨዋታ ነው፣ ተግባሩ ግን ቁማር ሆኖ ያገኘ ነው። ምክንያቱም ገንዘብ ማስያዝ፣ የሰዎችን ገንዘብ መበዝበዝ፣ የመበለቶችን ቤት እያመካኙ በወንጌል ሰበብ መበዝበዝ አለበት። እኔ መጽሐፍ ቅዱስ በጣም ብዙ ጥቅስ ልጠቅስላችሁ እችላለሁ። ስለዚህ አስተማሪ የሚሆን ሰው ጌም እየተጫወተ ሳይሆን ገንዘብ ማግኘት ያለበት ወንጌል እየሰበከ ከወንጌል የሚገባውን ማግኘት አለበት በሚለው ተስማምተናል። ኦኬ። ስለዚህ ከዛሬ ጀምራችሁ ይህንን መልእክት የምታዳምጡ ልጆቻችን እኔንም ጨምሮ ወንጌል የምንሰብክ አገልጋዮች ከሆነ ዕቅበተ እምነት ላይ የምንሰራ መምህራን የሚል ስም ይዘን ማለት መምህር ሆነን ሰዎቹ በመምህርነት የሚያውቁን በቤተ ክርስቲያን ማለያ የሚያውቁን ከሆነ በአገልጋይነት ወንጌላችሁን አስተምሩ። ትምህርት ተዘጋጁ፣ አዘጋጁ። አገልግሎታችሁ ላይ ፎከስ አድርጉ። ምዕመናን ደግሞ ጌም ለሚጫወት ሰው ገንዘብ አትስጡ፣ አቆሙ። ወንጌል ለሚያስተምሩ ሰዎች ግን ሰፖርት አድርጓቸው፣ አግዟቸው። ስልካቸውን ተቀበሉ። አገልግሎታቸው ላይ አንዱን መምረጥ አለበት ወይ ጌሙን መምረጥ አለበት። ጌመር ሆኖ ከዛ የሚገኘውን ነገር እየተጠቀመ መኖር ይችላል። ወይ ደግሞ የወንጌል ሰባኪነትን ስራ አድርግ እንደሚለው ወንጌል የወንጌል ሰባኪነትን ስራ ያደረገ ደግሞ ወንጌልን መስበክ አለ። ብርሃን ከጨለማ ህብረት የለውም። ክርስቶስ ከቤልሆር ታቦት ከጣዖት ጋር ሁሌም ህብረት የለውም። የተሰጠው ሰው እንደሚፈለግበት ወንጌል ይናገራል። ገና አልጨረስን አይደል? ገና አልጀመርን። ሳንጀምር እንደጨረስን ሆነን የሚሰማን ስሜት ልክ ስላልሆነ እኔ ከከሌ ሳንል በተለይ አገልግሎት ላይ የቤተ ክርስቲያን ሲምቦል ሆናችሁ የምታገለግሉ ልጆች፣ የምትዘምሩ ልጆች፣ ከአፋችሁ ስለት የሆነው የእግዚአብሔር ቃል የምታወጡ አገልጋዮች በሙሉ አሁን እረፍት ማድረግ ይኖርብናል። በሃይማኖት ብትኖሩ ራሳችሁን መርምሩ ስለሚል መጽሐፍ ቆም ብለን ማሰብ መጀመር አለብን። ሁለት ሀሳብ ካለን በመንገዳችን የምንወላውል ከሆነ ከእግዚአብሔር አንዳች ነገር እንደማናገኝ ሐዋርያው ቅዱስ ያዕቆብ በመልእክቱ ነግሮናል። ስለዚህ አንዱን ምረጡ። የሚፈለገው የትኛው ነው? ለምትበልጠው ጸጋ ቅኑ ስለተባለ የሚበልጠው ጸጋ ደግሞ ወንጌል ሰባኪነትን ስራ አድርጎ መቀጠል ነው፣ መኖር ነው። በዛ ምክንያት የሚመጣውን ነገር መጠቀም ይቻላል። ይሄ ግን ባላስፈላጊ ቃላት፣ ባላስፈላጊ ጨዋታ፣ ባላስፈላጊ ህብረት የሚደረጉ ነገሮች ግን አንደኛ ዋጋ ያስከፍለናል። ሁለተኛ ከታች እኛን የሚሰሙ ብዙ ነፍሳት አሉና ኃጢአቱም ጽድቁም ይቻላል፣ ዝማሬውም ዘፈኑም ይቻላል፣ ጌሙም ወንጌል ሰባኪነቱም ይቻላል የሚሉ ያልተጻፉ ትምህርቶችን እያስተላለፈ። ስለዚህ
ምንም ምናሽ ሞነሙነው ነገር መኖር የለበትም። በቃ እዛ ላይ ሞገስ የሆነችን ቤተክርስቲያን ናት፣ ጌም አይደለም። እዚህ ፕላትፎርም ላይ ለሁላችን ለአገልጋዮች ሞገስ ሆናን ያለች ቤተክርስቲያን ስለሆነች በቻልነው አቅም ልናስከብራት፣ እምነቷን ልንጠብቅላት፣ ልናስጠብቅላት ይገባል እንጂ ያለውን እያፈራረስን ሌላ ልምምዶች ልናመጣባት አይደለም። እውነት ለመናገር ወደ ቤተክርስቲያን የሚመጣ ማንኛውም አገልጋይ፣ ማንኛውም ምዕመን ቤተክርስቲያን ለምታወጣው ስርዓት ሊመራ እንጂ ራሱን ሕግና ስርዓት ይዞ ሊመጣ አይደለም። ስለዚህ ይሄንን አውቀን ይሄንን አምነን እስከዛሬ ያለፈው አልፏል። መጽሐፍ አባቶቻችን እንደሚነግሩን ከትናንት ብንዘገይም ከነገ እንቀድማለን ይባላል። ነገ ልንቀድመው ይገባል። ማንም ሰው ያጠፋል፣ ማንም ሰው ይሳሳታል። ሁላችንም እናጠፋለን፣ ሁላችንም እንሳሳታለን። እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ፣ እንደ አንድ ነፍስ ነዋሪ ሆነን እንድንጓዝ ትናንትናን መርሳት፣ ነገን ለመያዝ መዘርጋት ይኖርብናል። በቃ እንተወው፣ አይጠቅመንም። ለቤተ ክርስቲያን ጥሩ ኢሜጅ አይሰጥም፣ ምስል አይሰጥም። ምዕመናንን የሚከፋፍል ህዝብን የሚከፋፍል ህዝብን ሁለት ቦታ የሚሰነጥቅ አካሄድ ስለሆነ እንዲህ ያሉትን ነገሮች በአስቸኳይ መምህራን የሆናችሁ ጌም የምትጫወቱ ልጆቻችን እንድታቆሙ በፍቅር ቃል እንጠይቃለን። ይህ ለኔ አይደለም፣ ይህ ለመላከ ገነት አይደለም፣ ይህ ፕላትፎርሙ ላይ ላሉት ልጆች አይደለም። ለቤተ ክርስቲያን ሲባል ሊደረግ የሚገባው ነገር እና ማዳመጥ መቻል ይኖርብናል። ሰው ጥቂት ነገር እንዲናገር ብዙ እንዲያደምጥ ተጽፎለታል። አንድ አፍ ሲሰጠው፣ ሁለት ጆሮ ሲሰጠው አብዝቶ እንዲያደምጥ ጥቂት ብቻ እንዲናገር። ስለዚህ በቻልነው አቅም ለቤተ ክርስቲያን እንቅፋት ሳንሆን ለቤተ ክርስቲያን መልካም ሀሳቢዎች፣ ለትምህርት ሃይማኖቱ፣ ለስርዓቱ፣ ለትውፊቱ፣ ለቀኖናው መጠበቅ የግላችንን አስተዋጽኦ እንድናደርግ አደራ ማለት ነው የምፈልገው። አባታችን እግዚአብሔር ይስጥልኝ። ጥሩ ርዕስ ነው የተነሳው። አስፈላጊ በሆነበት ቀን ሰዓት የተነሳ ርዕስ ነው። ይሄ ርዕስ የተነሳው ማንንም ለማጥቃት ማንንም ለመጉዳት አይደለም። የቤተ ክርስቲያንን ስርዓት ለማስጠበቅ የተደረገ ውይይት ነው። እግዚአብሔር ይባርካችሁ ስለምትሰጡት አገልግሎት፣ ስለምትሰጡት አስተያየት ሁሉ ልጆቻችን። ይሄ መጨረሻ ነው። በከባድ ሪቫይቫል ሁላችንም እኮ ለዛ ነው ትሪፕል ስለሆነ አሁን በዚህኛው አንዴ አው ተሸነፍኩ። ሙቭ የኔ ተወዳጆች፣ አረ መማርኝ እነ መማርም መጥቶ አንተ ጋር አይ እኔ ሌላ ሰው ነው የጠራሁት። እረፍ እንደዚህ አትበል። ምንድነው ጥርስ መነሳ? ተሙ የት አለ? ቆይ እኔ ጋር ያላየሁትም ተሙ ምን ማለት ነው? ተሙ ደግሞ ምን ይሰራል አንተ ጋር እንዴ? የኔ ዲሳይፕል አይደል እንዴ? ልደት የት አለ? ተሙ የት አሉ? እስካሁን አላየኋቸውም። ወይኔ እኔ ተወዳጆች በጣም ከፍ ብናደርገው አሪፍ ነበር። ልደት አሁን ትመጣለህ እኔ ጋር? አሁን ገና መጣ። ጊፍት ለአንተ የሚሰጥ ከሆነ እኔ ጋር ብሎክ ነው የማደርገው። ጋይስ ደግሞ አንጠቀማት። ልደት መጣል ቃይቸዋለሁ። ልደት ፓስተር የተወዳችሁ ቤተሰቦቻችን ኦርቶዶክሳውያን ሀሳብና እሴቶቻችሁ እንድታስቀምጡ በፍጹም ትህትና እንጠይቃችኋለን። ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተ የእኛም ነው። የዛሬ መረጃችን ይህንን ይመስላል።